ፕሪሚየር ሊጉ ላይ አንድ ሼባ አግኝቼ ብዙም አልተጫወትኩ እንዳይሞት ፈርቼ በደም ከተጫወትኩ ይረግሙኛል ብዬ ዳር አስቀመጥኳቸው ይተንፍሱ ብዬ ስኳር ደም ግፊቱን እንዲለኩ ብዬ ምንም አልልም ምንም አቻውታና ይሁን ደረጃችን አለቀቀ ደስ ይላል ያሰብኩት ተሳክቷል ዝንፉም ተቃንቷል የጎደለው ሞልቷል ሰበር ዜና የአርሰናል አጥቂ ቪክቶር ዮኬሬሽ በትላንቱ ጨዋታ 8 ኳሶችን መንካቱ ይታወቃል በቀጣዩ ጨዋታ ግን 9 ኳሶችን ነካለው በማለት ለደጋፊዎቹ ቃል ገብቷል ሰፈሬን አልኝ እንጂ ካልተደባደብኩ ብዬ የነበርኩ ሰውዬ ገላጋ ያለ ብዬ ኡልበል በሜዳ አራኡዙ ቢላህ ከነ ሊብስ ከነማ ነጥብ ምጥሎሽ ማነህ ነው እንዴት ነው የኛ ሜዳ ላይ እንደዚህ ያልተጠበቀ ነገር አሁን አርሰናል የሆነ ነገር ያደርጋል ይያል ወላሂ ጨዋታ 1-0 የሚያሸንፍ በቃ እኔ ጥሩ ነው አርሰናል አይደለም ይያል እሱም ለካ ወግ ነው ጭራሽ 0-0 ኳስ እንደዛ እነሱ ይጮቱ ከረፍት በኋላ ወይኔ ሪያድ ምን ጠጥተው እኔ በአላህ እንዴት አፍራ ይሄን የመሰለ አቋም ላይ ይሄን የመሰለ ቅያሪ የተጫዋች ማአት ይዘን አጥቂ ሁለት አጥቂዎችን ይዞ ያልገባው ሊቨርፑል እንደዚህ ተጫውቶ እንደዚህ ሆኖ ይለቅጫውቶ በተንተን የሚተዋወቁ እኮ አይመስልም አርሰናል ሜዳውስ በተንተን ያለ ሰበሰብ ወላሂ ላዚ 50 ቪዲዮ በሰራም አይወጣልኝም ግን ምን አቃጠለኝ ማይሆን ነገር ከማወራ በቃ ልተኛ ሊቨርፑል ዛሬ አኡዙ ቢላህ አማኑኤል ታሪኩ ተቀበል እያለ ነው ሸራሮ ጋራ ላይ ይታያል ተከዜ እንዴት ነሽ አርስዬ የ3 አመት ሚዜ ብሏል የታች ሰፈር ያለ ደጋፊ አፍን ስከፍት እንዳልሰማሽ የውስጥ ጉዳይ ነው እኛ አርሰናላውያን ራሳችን ነው የምንጨርሰው በቃ ከተናደርንም ከተበሳጨንም እኛ እርስ በርስ ነው እዚህ ጋር የምናወራው ስለ እግር ኳስ ስለምናወራ እታች ሰፈር ያለ ምናምን እንዳትንቆጫቆጭ የሊቨርፑል ደጋፊ የማውራት ሙሉ መብት አለ መናገር ትችላለህ ላምሽናጥሻል መሰለኝ ኔስመላሽ ማርያም ተጠባቂው ጨዋታ ያለ ግብ 0-0 ተለያይቷል ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት እውነት ቢስሚላህ የሚያስብል ጨዋታ አልነበረም ያን ያህል የሆነ በቃ ቁጭ ብድግ የሚያደርግ ጨዋታ ነበር በግብ ምናምን ሙከራዎች የነበሩት የሁለቱ በረኞች ብዙ አልተፈተኑም ሙከራዎች ምናምን አልነበሩትም አርሰናል ያው የኳስ ቁጥሩ አሪፍ ነበር ሊቨርፑል ግን ያው አትርፎ ነው የወጣው ብዬ ነው ማስበው ምክንያቱም በአንፊልድ አሸንፏል አሁን ደግሞ ኤምሬትስ ላይ መጥቶ 1 ነጥብ ይዞ ሄዷል ከ6 ነጥብ 4 አትርፏል አርሰናል ያው ሁሉንም ጨዋታ ማሸነፍ አለበት ብዬ አስባለሁ ግን ከሽንፈት ይሻላል ደግሞ አሁን ጫና አለበት ብዬ ማስበው ከሊቨርፑል የበለጠ አርሰናል ላይ ነው ምክንያቱም ሻምፒዮንነት ስለሆነ የሚጠበቅበት ለማሸነፍ ሁሉንም ዋንጫውን ለማንሳት ሁሉንም ጨዋታ በድል መወጣት አለበት አሁን ትናንት ሲቲ ነጥብ መጣሉ ምንም ዋጋ የለውም ማለት ነው ምክንያቱም ጋፑ በዛው ሄደ ማለት ነው ሊቨርፑል ግን ከሜዳ ውጭ ነው ደግሞ ካለበት ችግር አንፃር አጥቂዎቹ የሉም እኔ አሁን ዛሬ አንድ አጥቂ እንኳን ቢኖርለት የሆነ ነገር ይፈጥራል ብዬ አስባለሁ በኳስ ቁጥሩ አርሰናል የተሻለ ይሁን እንጂ ሊቨርፑል የሆነ ሙከራዎች ማለት ያደረገ ነበር ግን ጨራሽ ስለሌለው ከፊት ዱምዱም ነውና ያ ነገር ከብዶታል ብዬ አስባለሁ መጨረሻ ላይ እንግዲህ ብራዝሊ በጉዳት ወጥቷል ግርግሮች ነበር ማርቲኔሊ እኔ እውነት አላየው ይሆናል እንጂ እንደዛ ማድረግ አልነበረበትም ብዬ አስባለሁ ያው መተው እነሰቦዝ ላይም ኮናቴ ምናምን ገፍትረውታል ያንን ማድረግ አለበት ብዬ አስባለሁ ያው በስሜት ይሆናል ካላቸው ጉጉት የተነሳ ጫና አለ እያንዳንዱ ነገር ላይ ታች እንደሆነ አርሰናሎች ጫና እንዳለባቸው ያሳያልና ምክንያቱም የሚጠበቀው ዋንጫ ነው ግን ያን ያህል አጓጉ ያልነበረም ጨዋታው በአቻ ተለያይቷል ለማንኛውም በጨዋታው የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ ጠባቂው ጨዋታ ባዶ ለባዶ በሆነ ተጠናቋል 0-0 የተጠናቀቀበት 3 ምክንያቶችን አስቀምጥላችኋለሁ የታዘብኩትን ማለት ነው የመጀመሪያው የሊቨርፑል ሚድፊልደሮች ማለት ነው ከአርሰናል በተሻለ መልኩ በቁጥርም በዛሉ ነበር እንደዚሁም ደግሞ ሊቨርፑል ስትራይከር ይዞ ስላልገባ የመሃል አማካኝ ተጫዋቾችን በዛ አድርጎ ነው የገባው ሰው መሃል ሜዳውን ዶሚኔት አድርጎት ነበር ስፔሻሊ ሰከንድ ሃፍ ማለት ስለዚህ ይሄ የመጀመሪያው ሁለተኛው የሚኬል አርቴታ የዘገየ ቅያሬ ትሮሳርድ ከ45 ደቂቃ መልበሻ ክፍል ውስጥ መቅረት ነበረበት ቢጫ ካርድ ማይቶ ነበር ማርቲኔሊ ሊቨርፑል ላይ ኮንፈርት ይሰማዋል ሁሌ ዛሬም በቃ 45 ደቂቃ የሚገባው ተጫዋች ነበር የአርቴታ የዘገየ ቅያሬ ሶስተኛ ማይል ሉዊስ ስኬሊ አርሰናል ዋጋ ያስከፈለ ተጫዋች ነው ምንም እንኳን ባዶ ለባዶ ቢጠናቀቅም ጨዋታው ኳሱ እንደልባቸው እንዲዙት በሱ ኤሪያ በኩል ማለት ነው ጀረሚ ፍሪምፖክ እንደልቡ ነበር ኮሊደሩን ሲመላለስበት ነበር
ሌላው ኢዜ ገብቶ ምንም ነገር አላደረገም። ለምን ተጠባባቂ ወንበር ላይ ነበር። በደንብ ፍንትው አድርጎ ያሳየ ነው። ማርቲን ኦዲጋርድ በዚህ ሰዓት ካልተገኘ መቼ ልትገኝ ነው? አይኖ ዛሬ አልፈርድብም። ለምን በጣም ብዙ የተሻለ ኳስን ፖሶስ ማድረግ የሚችሉ ኳስን ማቆጣጠር የሚችሉ አማካኞች በሊቨርፑል በኩል ነበር። ያም ሆነ ይሄ ግን ለአርሰናል መጥፎ የሚባል ውጤት አይደለም። መጥፎ የሚባል ውጤት አይደለም እንደኔ ማለት 6 ነጥብ ነው። ሲቲ ያለበትን አቋም ስንመለከት ኤሚሬትስ ላይ ለመሸነፍ ጉዞን አስቀጥሏል። 8 ነጥብ ቢሆን የተሻለ ነበር፣ ግን መጥፎ ውጤት አይደለም። አብዛኞቻችሁ የተቃጠልኩ ይመስላችሁ ይችላል። አልተቃጠልኩም። በጣም የተቃጠልኩት ቀጠል ብያለሁ። መቼ ነው ይሄን ቡድን እንበቀለው? ለሊቨርፑል እናጨበጭባለን። የምሬን ነው። በቃ ሊቨርፑሎች መጡ፣ የሚፈልጉትን ጨዋታ ነው ተጫውተው ሄዱት። ገባችኋ? ሜዳችን ላይ ሲመጡ አቻ ወጥተው ነጥብ ይዘው መሄድ ነበር የፈለጉት። የሚፈልጉትን ያደረጉት ቴምፖን እያቀዘቀዙ ሰከንድ አፍ እንደዛ ይጮቱብን። ሜዳችን ላይ ምን ጨዋታ አመጣን? ዛሬ አልቻልንም። እኔ ይኸውላችሁ ማመን ሰው ነኝ። ዛሬ አልቻልንም። ሊቨርፑል በልጦ ነበር። በእውነት ነው ማለት በቃ ተቃጥያ ያለኝ ከምሬን ነው የምላችሁ። አይኔ ያየን በቃ ያለው ይሄ ኤሚሬትስ ድረስ ጠርቼ ሊቨርፑል አቻሉታ ምን አባህ አድርግ ነው የምትለኝ አንተ የተለከፍክ ሽማግሌ? ምን አባህ አድርግ? ምንድን ነው የምትፈልገው ከኔ? እኔ እኮ ምንም እየገባኝ እኮ አይደለም እኮ እዛ ነው ዝነፉላ ምናምን ይለጣጥፉሃል። ከዛ በኋላ እኔ ጋር ስትመጣ ደግሞ ጀግና የምትጫወተው ነገር አለ። ምን አባህ ነው ኬዝ ከኔ ጋር? ቆይ ምን አትከበረን እንዴ አንተ ቅሌታ? ምን ብዬ እንደምላችሁ አላውቅም፣ ግን በቃ እኔ ስናደር ስቃጠል የምትፈልጉ ሰዎች እንዳለ አላችሁ አይደለ? ምን አላለን በቃ ተቃጥያ እርር ብያለሁኝ። ከምሬን ነው የምላችሁ። ሆነ አይኔ ያየ በቃ ያለው ብዬ ኤሚሬትስ ድረስ ጠርቼ ሊቨርፑልን አቻሉታ። ምንድን ነበር ችግራችን? ያልሲ ደጋፊዎች በእናታችሁ እስኪ ንገሩኝ። ራይስ ጥሩ አልነበረችም ዛሬ። ለምንድን ነው እሱ ጥሩ አለመሆኑ? ወይስ አረ ምን ራሱ የጠፋኝ ነው። ከምሬን ነው የምላችሁ። ተቃጥያለሁ በቃ አላ በቃ ፈርስት ሃፍ ጨርሰን የምንወጣው ኳስ ነበር። ብዙ ኳስ ነው ያባከነው ፈርስት ሃፍ። ከዛ ውጭ ችግር በቃ እኔ ምን እንደምላችሁ እንጃ። በቃ ለማንኛውም ችግር የለውም። ኢሊጉ መሪነን አሁንም ቢሆን ምንም ያርሲ ፋሚሊ እንዳያሳስባችሁ እንበለዋለን ወደፊትሽ። እንደዛ ስታጎፈሉ የነበራችሁ አርሰናል ደጋፊዎች አንዴ ወደዚህ ወጣ ብሉ። ይኸውላችሁ እንደዚህም አለ ለገ እንደዛሬውም አለ 10 ምናምን ጨዋታ እየቀረ ልትገሉን የደረሳችሁ እንደዚህ ሲላችሁ እንደዚህ ልትገሉን የደረሳችሁ ሰዎች በቃ ተረጋጉ። ሊጉ ላይ ያላችሁ ትንሽ የ7 ወይ 8 ነጥብ ዲፈረንስ ማስተንፈሻ ነው። የሆነ ሰዓት ላይ ብትንገዳገዱ ይደግፋችኋል እንጂ ዋንጫ መብያ አይደለም። በዛ ላይ እንደዚህ አይነት ቦቅቧቃ አሰልጣኝ ይዛችሁ እና እንደው በማርያም በቃ ተረጋጉ እና አንዳንድ ክለቦች ደግሞ ውለታ ሲጠይቁ ከትልልቅ ክለብ ውለታ ጠይቁ። ደስ ላይክ እንደዚህ ማለት ነው። ዛሬ አግቢ ቢኖረን ኖሮ እናሳያችሁ ነበር። ደስ እንዴ ሱቄን በስም ነው ማዛረለ ኧረ እባክሽ ሊበላ ይሄን ተበላለ። ይሄ ነው መብላት። ይሄ ወይኔ ሊቨርፑል ካላጥቂ እንደዚህ ይችላል። ሰከንድ ሃፍ ብልጫ አርሰናል ላይ ይወስዳል ብዬ አልጠበኩም። በዚህ ያለክ አርሰናል ላይ በሜዳው አስቧል። ብልጫው ላይ ያላጥቂ ከተጫዋች ጉድለት አንጻር ነው የምነግርህ። ምን አይነት ወይኔ ማስተር የሆነ ጨዋታ እግዚአብሔርን ስንት የሚያስቆጭ ኳስ እኮ ነበር ራሱ እኮ ወይኔ ዛሬ እኮ ወይ አይዛክ ወይ ኤኪቲኬ ዋሬቨር ብቻ አንዳቸው ቢኖሩ ዛሬ ይሄ ሰውዬ ቦታው ተመችቶታል። ማን ፍሪፖንግ ቦታው ተመችቶታል መሰለኝ። በጣም ይሮጣል፣ ይገባል፣ ልጁ አሪፍ ነው፣ ይሻማል። ግን አጥቂ የለም። ስቦዝ ዳይንና ይሄን ሰውዬ ኳሱን መስጠት ልትተማመን ትችላለህ። አሁን ኳሱን ወይኔ ሊቨርፑል ብቻ ፋርመርስ ሊግ መሆን የለበትም። ከስርሽ ነው የምከተልሽ። ማን እንደው አንፋታትም ፕሪሚየር ሊጉ እስኪያልቅ ድረስ ምድረ ቅርሻታም ቅርሻትን ስታቧራ የነበርክን ሊቨርፑል ላይ 4 ይገባል። ይሄ አስቶን ቪላ መሰለ አርበደበደ በሜዳ ሻምፒዮኖቹን ነው እየገጠምክ ያለው። አወቀው ይሄ ክለብ አስቶን ቪላ ምናምን አይደለም። ይሄ ክለብ የቀድሞ አባታ አስቶን ቪላ አይደለም። ሊቨርፑልን የገጠምከው ዛሬ ሊቨርፑልን ከምሬን ነው የምላችሁ። የነ ኤኪቲኬ ኢሳክ ሳላ አለመኖር አንድ ጋክቦ ብቻ አፈሪ ብላ እሱ ነው። እንደው ሌሎች ተጫዋቾቹ ከምሬን ነው የምላችሁ። በዛሬው ጨዋታ ግን ሁሉም በሚባል ደረጃ አንዴ ለተጫዋቾቻችን አንዴ ተጎድቶ ወጣ እንጂ ብራድሊ የኔ አባት እንዴት አባት ነው የምትችለው? ዶሚኒክ ሰቦዝ ላይ አሌክሲስ ማካሊስተር፣ ፍሎሪያን ቨርትስ፣ ወይኔ ጄሬሚ ፍሪፖንግ፣ ማንን አድንቄ ማንን ልተው? አሊሰን ቫንዳይክ ሁሉም ምርጥ ነበሩ። ይሄን ሽንታም ቡድን አርበደበደው። አንቺ ሚዜ እውነትም ሚዜ ነሽ።
እንደዛ ስትጨፍሩ የነበራችሁ ማለት ነው። ለዚህ ነው ቅርሻትሽን ይሄን ትልቅ ክለብ ምታጥላለው ምትንቀው ይሄን ክለብ እንደዚህ ስትፎክሩ ለነበራችሁ ዛሬ አጥቂ ማጣታችን ነው እንጂ ለብልበን ነበር የምንወጣው። ለብልበን ይመች ሊቨርፑል ኮንግራ እንችላለን። የተናቀ ያስረገዘ ማለት ይሄ ነው። ኮንግራ ፋሚሊ ያዝብሽም ልቤ ምን ውስጤ ቢከፋው ግን አይቆርጥልኝም አየዬ ዛሬም ወድሻለሁ ቢያዝንብሽም ልቤ ምን ውስጤ እሺ ሁለተኛ ቪዲዮ ትንሽ በርዶልኛል አውቄ ነው አልበረደልኝም ተቃጥያለሁ ግን ክሬዲት መስጠት ያለብን ኦፍ ኮርስ 0 ሾት ኦን ታርጌት ለብሽሽቅ 0 ሾት ኦን ታርጌት ነው አልሞከርኩም አልተሸነፍኩም ኤፍሲ ልትላቸው ይችላል ግን ማን ኮርና ራሱ ሰከንድ ሃፍ አንድ ኮርና ያገኘነው በቃ በደንብ ዛሬ አርኒ ስሎት አሰልጥኗቸው ተሳካለት ልትባረር ነው ሲባል ነው መሰለኝ ተሳካለት በደንብ ድሪል አርጓቸው ነው የመጡት ተዘጋጅተው ነው የመጡት ላለመሸነፍ እኛ ደግሞ ለማሸነፍ ገባን አልተሳካልን ያልተሳካልን በእኛ ጥፋት አንደኛ ሁለተኛ ደግሞ በእነሱ ብቃታቸውን ስላሳዩ የተሰጣቸውን አሳይመንት ተወጡት እነሱ ነው የተወጡት አሳይመንታቸውን ተወጡት አለመሸነፍ ነበረ እነሱም ደግሞ ደጋፊም የፎከረው ወይ አቻ ወይ እናሸንፋለን ያለው ማሸነፉን ድንጋይ ተበላለ መጀመሪያ ኦን ታርጌት ሞክር መሸነፉን ግን ላለመሸነፍ ነው የገቡት ቻምፒየንን ዝም ብለን አንተኛላችሁ ክሬዲት ይገባቸዋል እኛንን ማንችለው እኛችን አርቴታ በቀል አስቦ ቢገባም የሚበቀልለት ተጫዋች አላገኘማ ሳካ ብቻ ፈርስት ሃፍ ሳካና ቲምበር በጣም ብዙ እድል ፈጥረው ነበር ግን በቃ ወደዚህ ጠጋ ብሎ ኳስ ምናምን ነው አረላሽ ከት ባክ ሲደረግ እንኳን የሚጨርስ የለም ተቃጠልን ታይትል ሬስ ላይ ምናምን ነገር ምንም ያመጣው ኢፌክት የለም ኦሬዲ ትላንት እኮ ጉዳችን ጨርሰን ሃትሪክ ሰርተን የመጣ ዛሬ አለማሸነፋችን ልክ እንደሌላው ጨዋታ አለማሸነፋችን ያቃጥለናል ሊቨርፑልን አለመበቀላችን ያቃጥለናል ገባችኋል በቃ ባጭሩ የአርሰናል ደጋፊ ስትሆን ማለት ነው አትረካም በቂ አይደል ኤክስጂ የሌለበት ጌም ሁለታችንም አንደር 1 ኤክስጂ ማለት ልክ እንደመጀመሪያው ጌም ምን አይነት የተግማማ ጨዋታ ነው ደግሞ እኛ ከሊቨርፑል ጋር ሲሆን የምንጫወተው አሁን ሁሉም ግን እኛን ነው የሚወቅሰው በሜዳቸውም ተከላከሉ እዚህም መተውም ተከላከሉ እኛን ጥፋተኛ እንዴት ነው እኛ ጥፋተኛው ነው ቻምፒየን ነን አላሉም እንዴ መተው ያሳዩንም የሚችሉት ባለመሸነፍ ነው እስቲ የምትሉትን መስማት ፈልጋለሁ አሽቃንስ ኮራው ብለህ አውራ ምን ልታወሩ ነው ቆይ እንዴ ምን ልታወሩ ነው ያንዳንድ ክለብ ደጋፊዎች ካሁኑ እንደዚህ ያሰፍስፋችሁ መታችሁ እያዩአችሁ ይላል 0-0 ወጣ ብላችሁ ይሄን ቡድን ይሄ ስለ ዋንጫ ፉክክሩ ሂደቱ ምናምን በተለይ ተርፌ ደጋፊ እንዳታው የተርፌ ደጋፊ በፍጹም እንዳታው ይኸውልህ የጩጮ ደጋፊና የጩጮ ደጋፊ ብትረጋጋ ነው የሚሻል ያለኝ የ6 ነጥብ ልዩነት ነው ይኸውልህ የ6 ነጥብ ቀጣይ ጨዋታ ማለት ነው 8 ነጥብን ልዩነት እንዲሆን ፈልጌ ነበር አልሆነም አይደለ ቀጣይ ጨዋታ ይኸውልህ አንተ ነጥብ ጥለ የ9 ነጥብ ልዩነት እንዲኖር ነው እንደው ምናረጋው በቃ አታስደብረን ነው ማለት ይኸውልህ ጩጮ በጨዋታ እናርገው ብለን ነው በጭጉ እናርገው ብለን ነው ይኸውልህ አባኪያ እና አናዳምጥም ነው ማለት የአርሰናል ደጋፊዎች እንዳታዳምጡ ይሄ ሼባ ማለት ነው ቀስሮ ይዞናልኛ ቀስሮ ማለት ነው ምን እንዳለው ከኛ ጋር አላውቅም ለማንኛውም ግን አሁንም ቢሆን የ6 ነጥብ ልዩነት ነው ያለ ገብቷችኋል አይደለ ቀጣይ ደግሞ ማማ ነጥብ እንደሚጥል ጠንቅቀን እናውቀዋለን ጋይስ ለቀጣይነት በአግባቡ እንደውም የ8 ነጥብ ልዩነት አያስፈልገንም እኛ የ9 ነጥብ ልዩነት ነው የሚያስፈልገን በቃ እነዛ መለጠፍ አለባችሁ ገብቷችኋል አይደለ ምንም እንዳትሰጉ ያርሰናል ደጋፊዎች እስቲ እቺ ደግሞ የት እንደምትደርስ ራሱ ሼባ አይሻሉ ቆይ ከዚህ በኋላ ዲቪዥን እንድትወርጂ ነው ማድረግ ያለብን ካልሆነ አይሆንም ጀም አይሆንም እንደዛ ይሆን አይደለ ጀማ በቃ ይመቻችሁ ፒስ